ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 12 ዩኒት 5 ሌሰን 3 በዛሬ ሌሰናችን የምንማማርበት ርዕስ 5.2 ዳዮድስ ኤንድ ዜር ፋንክሽንስ በሚል ርዕስ ይሆናል። ዳዮድ ምን አይነት ኤሌክትሪካል ዲቫይስ ነው ወይም ኤሌክትሪካል ኮምፖነንት ነው ብለን ሰፋ አድርገን እንማማራለን። እንዲሁም ምን አይነት ጥቅም አለው የሚለውን ሰፋ አድርገን እንወያያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። በዚህ ሌሰናችን ዲስከስ የምናደርግበት ቱዴይስ አወር ሌሰን ኦብጀክቲቭ ኢዝ አንደኛው ዲስክራይብ ዋት ኤ ፋንክሽን ዳዮድ ዲስክራይብ ዋት ኤ ጃንክሽን ዳዮድ ኢዝ ኤንድ ሃው ኢት ኢዝ ሜድ። ዳዮድ ምንድን ነው፣ ፋንክሽኑ ምንድን ነው የሚለውን እናያለን። ፔን ጃንክሽን ዳዮድ ማለት ምን ማለት ነው፣ እንዲሁም እንዴት ተሰራ የሚለውን ሰፋ አድርገን እንማማራለን። The other today's our lesson objective is explain the difference between forward and reverse bias of a diode. forward እና reverse bias ዳዮድ ማለት ምን ማለት ነው እሱን ሰፋ አድርገን እንማማርበታለን። The other today's our lesson objective is draw the label the schematic symbol for a diode. የዳዮድ ሲምቦል ምን ይመስላል የሚለውን ሰፋ አድርገን እንማማራለን። ዲስክራይብ ዘ ፋንክሽን ኦፍ ዳዮድ የዳዮድ ጥቅሞች ውስጥ ምንድን ናቸው የሚለው በዚህ ሌሰናችን ሰፋ አድርገን እንማማራለን ማለት ነው። ኦኬ ዳዮድ ምንድን ነው ብለን ስናይ ዳዮድ ኢዝ ኤ ቱ ተርሚናል ኤሌክትሮኒክ ኮምፖነንት ዳት ኮንዳክትስ ከረንት ፕራይመሪሊ ኢን ዋን ዳይሬክሽን። ዳዮድ የምንለው ሁለት ተርሚናሎች አሉት። አንዱ የኤሌክትሪክ ኮምፖነንት ነው። ዛት ኮንዳክትስ ከረንት ፕራይመሪሊ ኢን ዋን ዳይሬክሽን ከረንት ፍሎውን በአንድ አቅጣጫ ብቻ የሚያካሄድ ኤሌክትሪካል ኮምፖነንት ነው ማለት ነው። ይህ የምታዩት ዲቫይስ ኤሌክትሪካል ኮምፖነንት ዳዮድ ተብሎ ይጠራል። ይሄ ዳዮድ ነው የሚባለው። ሁለት ተርሚናሎች አሉት። አንደኛው ተርሚናል ይሄ ሌላኛው ተርሚናል ነው። በሲምቦል ደረጃ ይሄ ሲምቦል ኦፍ ዳዮድ በሰርኪዩት ውስጥ ስናስቀምጠው ደግሞ ዘ ሲምቦል ኦፍ ዳዮድ ይህን ይመስላል ማለት ነው። ሁለቱ ተርሚናሎች የሚባሉት ቱ ተርሚናል የሚባሉት አንደኛው ተርሚናል አኖድ ይባላል፣ ሌላኛው ደግሞ ካቶድ ይባላል ማለት ነው። ኦኬ ሶ ሂር ኢዝ አኖድ፣ ይሄኛው ፓርት ደግሞ ካቶድ፣ አንደኛው ጫፍ ካቶድ ይባላል። ሶ በሲምቦል ደረጃ ስናየው ይሄ ሲምቦል የሚያመለክተው የዳዮድ ሲምቦል ሁሌም ከረንት ፍሰት አንድ ዳይሬክሽን ብቻ ነው። ከረንት ኦልዌይስ ፍሎ ፍሮም ከአኖድ ቱ ካቶድ፣ ከአኖድ ወደ ካቶድ ነው ከረንት ፍሎ የሚያደርገው ኮንቬንሽናል ከረንት ማለት ነው። ነገር ግን ከካቶድ ወደ አኖድ ከረንት ሙቭ ማድረግ አይችልም። ይሄ ሲምቦል የሚያመለክተው ብሎክ ያደርገዋል ማለት ነው። ከረንት ፍሰት ከካቶድ ወደ አኖድ እንደማያደርግ ያሳያል። ስለዚህ ዳዮድ ምን አይነት ኤሌክትሪካል ኮምፖነንት ነው ወይም ኤሌክትሪካል ዲቫይስ ነው ስንል ዳዮድ ኢዝ ኤ ቱ ተርሚናል ኤሌክትሮኒክ ኮምፖነንት ዛት ኮንዳክትስ ከረንት ፕራይመሪሊ ኢን ዋን ዳይሬክሽን፣ በዋናነት በአንድ አቅጣጫ ብቻ ከረንት ፍሰት ያለው ሁለት ተርሚናል ያለው ዲቫይስ ዳዮድ ተብሎ ይጠራል ማለት ነው። እነዚህ ተርሚናሎችን ስናይ ኢት ሃዝ ቱ ተርሚናልስ አኖድ ኤንድ ካቶድ። አኖድ በኤ ሪፕሬዘንት እናደርጋለን፣ ካቶድን በኬ ሪፕሬዘንት። እነዚህ ተርሚናል ኦፍ ዳዮድ ተብሎ ይጠራሉ ማለት ነው። የዳዮድ ዋናው ፋንክሽን ምንድን ነው፣ ጥቅሙ ምንድን ነው ካልን ሬክቲፊኬሽን ፕሮሰስ ማከናወን ነው። ሬክቲፊኬሽን ማለት በዋናነት አብዛኛው ኤሌክትሪካል ዲቫይሶች ላይ በኤሌክትሪክ የሚሰሩ ዲቫይሶች ላይ መሳሪያዎች ላይ ዳዮድን እናገኛለን። ዋናው ጥቅሙ ደግሞ ሬክቲፊኬሽን ማከናወን ነው። ሬክቲፊኬሽን ማለት a process of converting alternate current to direct current። alternate current ወደ direct current መለወጥ። ይሄ በጣም ቀላል ነገር እንዳይመስላችሁ። አብዛኞቹ ኤሌክትሪካል ዲቫይሶች ኤሲን አይጠቀሙ፣ ዲሲን ዳይሬክት ከረንት ነው። ምክንያቱም ኤሲ ማለት ታይም ቱ ታይም ያለ የከረንት ፍሰት ፍላክቹዌት የሚያደርግ፣ ዳይሬክት ከረንት ማለት ደግሞ ኮንስታንት የሆነ የከረንት ፍሰት እንዲኖር የሚያደርግ ማለት ነው። ለምሳሌ እኛ ሞባይላችን ቻርጅ እናደርጋለን አይደለ? ሞባይላችን ቻርጅ ስናደርግ ሶኬት ላይ ነው የምንሰካው። በየቤቶቻችን ደግሞ ያለው ሶኬት ላይ ያለ የቮልቴጅ መጠን 220 ቮልት ነው። ነገር ግን ይሄ 220 ቮልት ወደሚፈለገው የቮልት መጠን ሪዲዩስ መሆን አለበት። እንዲሁም ስሙዝ የሆነ የከረንት ፍሰት መኖር አለበት። ስሙዝ የሆነ የከረንት ወይንም ደግሞ ቀጥተኛ ተመጣጣኝ የሆነ እኩል የሆነ የከረንት ፍሰት እንዲኖር የሚያደርገው አንደኛው ምንድነው? ዳዮድ ነው። ስለዚህ ቻርጀራችን ላይ ቻርጅ የምናደርግበት ቻርጀር ላይ ምን አለ? ዳዮድ የሚባል ዲቫይስ አለ። ዳዮድ ጥቅሙ ምንድነው? ኦልተርኔት ከረንት ወደ ዳይሬክት ከረንት ይለውጥልናል ማለት ነው። ስለዚህ ዋናው የዳዮድ ፋንክሽን ምንድነው? ጥቅሙ ሬክቲፊኬሽን ማከናወን ነው። ሬክቲፊኬሽን ማለት
ኮንቨርቲንግ ኦልተርኔት ከረንት ቱ ዳይሬክት ከረንት ኦልተርኔት ከረንቱ ወደ ዳይሬክት ከረንት ሳይዋዥቅ ኮንስታንት የሆነ የከረንት ፍሰት እንዲኖር የሚያደርግልን ወይም የሚለውጥልን ዲቫይስ ምን ይባላል? ዳዮድ ይባላል ማለት ነው። ስለዚህ ዳዮድ is a device used to rectify alternate current to direct current. ዳዮድ ዲቫይስ ነው፣ ኤሌክትሪካል ዲቫይስ ነው። used to rectify ማድረግ ነው ዋናው ጥቅሙ፣ ሬክቲፊኬሽን ፕሮሰስ ማድረግ ነው። እንደ ሬክቲፋየር ነው። ይሄ ዳዮድ ሬክቲፊኬሽን ፕሮሰስ ያደርጋል። ሬክቲፊኬሽን ማለት ደግሞ ኤሲን ወደ ዲሲ መለወጥ፣ ኦልተርኔት ከረንትን ወደ ምን መለወጥ? ወደ ዳይሬክት ከረንት፣ ኮንስታንት ወደሆነ ከረንት መለወጥ ማለት ነው። ኦኬ ኤሲ ለምሳሌ ያለው የከረንት ፍሰት አንዴ 2 አምፔር አንዴ 3 አምፔር ቢሆን ከፍና ዝቅ ቢል፣ ግን ያን ለምሳሌ የሚያስፈልገን የከረንት መጠን 2 አምፔር ከሆነ ኮንስታንት የሆነ ከረንት ሳይከፍ ሳይል ዝቅ ሳይል ኮንስታንት የሆነ የከረንት ፍሰት ወይም የቮልቴጅ መጠን እንዲኖር የሚያደርግልን ዲቫይስ ዳዮድ ይባላል ማለት ነው። ዳዮድ እንዴት ይሰራል ካለን they are made from semiconductor material ስፔሻሊ ዳዮድ የምንለው ኤሌክትሪካል ኮምፖነንት የሚሰራው ከሰሚኮንዳክተር ማቴሪያሎች ነው። እነዚህ ሰሚኮንዳክተር በዋናነት ከምንጠቀማቸው የሰሚኮንዳክተር ማቴሪያሎች ውስጥ ሲሊከን በቀዳሚነት ይይዛል። ጀርመኒየም፣ ጋሊየም አርሰናይድ የመሳሰሉ ኤሌመንቶች ሰሚኮንዳክተር ኤሌመንቶች ለዳዮድ ኤሌክትሪካል ኮምፖነንት መስሪያ ያገለግላሉ ማለት ነው። ዳዮድን የት እንጠቀማለን ብለን ስና ዩዝድ ኢን ኮምፒውተር ቺፕስ የኮምፒውተር ቺፕስ የምንላቸውን ሶላር ሴል ሜኒ አዘር ኤሌክትሮኒክ ዲቫይስስ የተለያዩ ኤሌክትሮኒክ ዲቫይሶች ላይ ዳዮድን እንጠቀማለን ማለት ነው። ፔን ጃንክሽን ዳዮድ ከስሙ እንደምታዩት ፒስ ኦፍ ፒ ሌየር እና ፒስ ኦፍ ኤን ሌየር ሰሚኮንዳክተር ማቴሪያሎችን አንድ ላይ ጆይን ማድረግ ፔን ጃንክሽን ይባላል። ጃንክሽን ማለት ጀስት ዩኒየን መፍጠር ወይንም ደግሞ ማገናኘት ነው አይደል? ጃንክሽን በምንፈጥርበት ሰዓት ዳዮድ እናገኛለን። ዘ ሞስት ኮመን ታይፕ ኦፍ ዳዮድ ፔን ጃንክሽን ዳዮድ ነው። ይሄ ፔን ጃንክሽን ዳዮድ እንዴት ነው የሚሰራው የሚለው ስናይ እዚህ ጋር እንደምታዩት ፔን ጃንክሽን ዳዮድ ፎርምድ ባይ ጆይኒንግ ኤ ፒስ ኦፍ ፒ ታይፕ ሰሚኮንዳክተር ዊዝ ኤ ፒስ ኦፍ ኤን ታይፕ ሰሚኮንዳክተር ማቴሪያል አንድ ላይ በመቀላቀል ወይም በማገናኘት የሚፈጠር የዳዮድ አይነት ነው። ከዚህ በፊት እንደተማር ነው ሰሚኮንዳክተርስ አር ክላሲፋይድ ኢንቱ ቱ ሜጀር ካታጎሪስ በሁለት አይተናል። ፒውር የምንላቸው እና ኢምፒውር ብለን የምንጠራቸው ወይንም ደግሞ ፒውር ሰሚኮንዳክተርስ የምንላቸው ኢንትሪንሲክ ሰሚኮንዳክተር ብለን የጠራናቸው ሲሆኑ ሌላኛው ደግሞ ውህድ ፈጥረን ያገኘናቸው የሰሚኮንዳክተር አይነቶች ኤክስትሪንሲክ ሰሚኮንዳክተር ይባላሉ። ኤክስትሪንሲክ ሰሚኮንዳክተር ደግሞ የሚፈጠረው ውህድ ስንፈጥር ቴትራቫለንት ኤለመንት ከትራይቫለንት ኤለመንት ስንቀላቅል ሆል ይፈጠራል። ትራይ ማለት ግሩፕ 3 ኤለመንት የምንላቸው ማለት ነው። ሆል ይፈጠራል። ክፍተቱ ኤሌክትሮን ስካርሲቲ ስለሚኖረው ፖዚቲቭ ታይፕ የምንለውን ሰሚኮንዳክተር ወይም ፒ ታይፕ ሰሚኮንዳክተር እንደሚገኝና ሌላኛው ደግሞ ቴትራቫለንት ኤለመንቶች ግሩፕ 4 የምንላቸው ኤለመንቶችን ከፔንታቫለንት ኤለመንቶች ጋር ስንቀላቅል ኤክስትራ ኤሌክትሮን ይፈጠራል። ያ ደግሞ ኔጌቲቭ ታይፕ ወይም ኤን ታይፕ ሰሚኮንዳክተር ማቴሪያሎች ይፈጠራሉ። ከሁለቱ ሰሚኮንዳክተሮች ጋር ኤፒስ ኦፍ ፒ ታይፕ እና ኤፒስ ኦፍ ኤን ታይፕ አንድ ላይ ጆይን በማድረግ ዳዮድ ማግኘት እንችላለን ማለት ነው። ዘ ሞስት ኮመን በዋናነት አብዛኛው ዳዮድ የሚሰራው ዘ ሞስት ኮመን ታይፕ ኦፍ ዳዮድ የሚባለው ፔን ጃንክሽን ዳዮድ ነው። ስለዚህ ከነዚህ ሁለት ኤክስትሪንሲክ ሰሚኮንዳክተር የሚገኝ ኤሌክትሪካል ኮምፖነንት ነው ማለት ነው ዳዮድ። ጥቅሙም እንዳልኳችሁ ሬክቲፊኬሽን ማካሄድ ነው። ሬክቲፊኬሽን ማለት ኦልተርኔት ከረንት ወደ ዳይሬክት ከረንት የመለወጥ ሂደት ማለት ነው። ፎርምድ የሚሆነውም ኤፒስ ኦፍ ፒ ታይፕ እና ኤፒስ ኦፍ ኤን ታይፕ አንድ ላይ ማገናኘት ነው። እንደምታዩት እዚህ ዲያግራም ላይ ዘ ፔን ጃንክሽን ዳዮድ ፎርምድ ቢትዊን ፒ ታይፕ ኤንድ ኤን ታይፕ ሰሚኮንዳክተርስ ይላል። የተወሰነ ፒ ታይፕ የተወሰነ ደግሞ ኤን ታይፕ ሰሚኮንዳክተሮችን አንድ ላይ ጆይን ማድረግ ጃንክሽን ፈጠር ነው ማለት ነው አይደል? አብዛኛው ፒ ታይፕ ላይ ሆሎች ይፈጥራል። ማጆሪቲ ካሪየሮቹ ሆል ናቸው፣ ክፍተት አለው ሆል እነዚህ የምታያቸው። ኤን ታይፕ ሰሚኮንዳክተር ደግሞ ማጆሪቲ ካሪየሮቹ ኤሌክትሮኖች ናቸው፣ ፍሬ ኤሌክትሮኖች ይበዛሉ። ስለዚህ ጋር ጃንክሽን አለ ማለት ነው። ጃንክሽን አለ። እዚህ ጋር የተወሰነ ግድግዳ ይፈጥራሉ፣ አዮናይዝድ ይሆናሉ። ኤሌክትሮኖች ከሆሉ ጋር በመቀላቀል አዮናይዝድ ይፈጥራሉ ማለት ነው። እዚህ ጋር ኔጌቲቭ አዮን፣ እዚህ ጋር ደግሞ ፖዚቲቭ አዮን ይፈጥሩና ዲፕሌሽን ሌየር ይፈጥራሉ ማለት ነው። ይሄ ዲፕሌሽን ሪጅን ይባላል ሁለቱ።
ይሄ ዲፕሌሽን ሌየር ጀስት ያለው ኤሌክትሮን ሞቢሊቲ ካለ የተወሰነ ግፊት የሚያደርግ የቮልቴጅ ሶርስ ብንቀጥል እነዚህ ኤሌክትሮኖች ምን ማድረግ ይችላሉ? መፍሰስ ይጀምራሉ ማለት ነው። ኦኬ ይሄ ኤፒስ ኦፍ ፒ ታይፕ እና ኤፒስ ኦፍ ኤን ታይፕ ሰሚኮንዳክተር አንድ ላይ በማገናኘት የሚገኝ ኤሌክትሪካል ኮምፖነንት ምን ይባላል? ዳዮድ ይባላል። ያ ዳዮድ ፔን ጀንክሽን ዳዮድ ተብሎ ይጠራል ማለት ነው። ስኬማቲክ ሲምቦሉን ስናይ የፔን ጃንክሽን ዳዮድ ከዚህ በፊት እንዳየ ነው ጀስት ይሄ ዳዮድ ነው፣ ዲቫይስ ነው፣ ኤሌክትሪካል ኮምፖነንት ነው። ይሄ ደግሞ ሲምቦል ነው። ዘ አሮ ሄድ ፖይንትስ ኢን ዘ ዳይሬክሽን ኦፍ ኮንቬንሽናል ከረንት ፍሎ ፍሮም አኖድ ቱ ካቶድ። ይሄ ካቶድ አኖድ ነው፣ ይሄ ደግሞ ካቶድ ነው። ከረንት ፍሎው በዚህ ሳይድ ነው ከአኖድ ወደ ካቶድ። ኮንቬንሽናል ከረንት ፍሎ የስምምነት ከረንት ፍሎ ብለን የምንጠራው ነው። ፍሮም አኖድ ቱ ካቶድ ነው ማለት ነው። እዚህ ጋር በደንብ ግልጽ መሆን አለበት። ኦኬ ፍሮም አኖድ ቱ ካቶድ ነው እንጂ ፍሮም ካቶድ ቱ አኖድ ከረንት ፍሎ የለውም። ዘ ባር ሪፕሬዘንት ዘ ካቶድ። እዚህ ጋር ባር ነገር አለ። ፓርት የካቶድ ፓርት ነው ብለን መጥራት እንችላለን ማለት ነው። በፔን ጃንክሽን ስናየው ደግሞ ፔን ጃንክሽናችንን ኤፒስ ኦፍ ፒ ሌየር የምንለው እንዲሁም ኤፒስ ኦፍ ኤን ሌየር ነው። ሁለቱ አንድ ላይ ጆይን አድርገው ነው አይደለ? እዚህ ጋር ኤፒስ ኦፍ ፒ ታይፕ ኤና ኤፒስ ኦፍ ኤን ታይፕ ሰሚኮንዳ አንድ ላይ ነው ጆይን ያደረግ ነው። ስለዚህ የትኛው ፓርት ነው ፒ ታይፑ ነው አኖዱ ወይስ ኤን ታይፑ ነው አኖዱ የሚለውን ስናይ ዲአኖድ ፓርት ኢዝ ዘ ፒ ሌየሩ ያለበት ነው ማለት ነው። ኦኬ በዚህ ሳይድ ያለው የዳዮዱ ምን ፒ ታይፕ ወይንም ደግሞ ፖዚቲቭ ታይፕ ሰሚኮንዳክተር ሲሆን ኮኔክትድ ቱ ዘ አሮ ኤንድ ዘ ካቶድ ፓርት ደግሞ ያለው ኔጌቲቭ ሳይድ ወይንም ደግሞ ኔጌቲቭ ሳይድ ኢዝ ኮኔክትድ ቱ ዘ ባር ይላል። ኔጌቲቭ ታይፕ ሌየር ያለበት ሳይድ ተብሎ ይጠራል ማለት ነው። ዲፕሌሽን ሪጅን ኤንድ ቤሪየር ፖቴንሻል ምን ይመስላል ብለን ስናይ እዚህ ኤፒስ ኦፍ ፒ ታይፕ እና ኤፒስ ኦፍ ኤን ታይፕ ሰሚኮንዳክተር ማቴሪያሎችን አንድ ላይ ጆይን ስናደረግ ማጆሪቲ ኬሪየር የፒ ታይፕ ሆል ነው፣ ማጆሪቲ ኬሪየር የኤን ታይፕ ደግሞ ኤሌክትሮኖች ናቸው። ከፒ ወደ ኤን ከኤን ደግሞ ወደ ፒ ዲፊዥን አለ። እዚህ ጋር ስፔሻሊ ኤሌክትሮኖች ፍሪ ስለሆኑ በቀላሉ ሆሎቹ ደግሞ እንደ ፖዚቲቭ አክት ስለሚያደርጉ ዲፊዥን ይፈጠራል ማለት ነው። በተወሰነ መልኩ እዚህ ሌየር ላይ የተወሰነ አልፈው አዮናይዝድ ይሆናሉ። አዮናይዝድ በመሆን እዚህ ጋር ኔጌቲቭ እና ፖዚቲቭ አዮን ይፈጥራሉ። ፖዚቲቭ ተርሚናል እና ኔጌቲቭ ተርሚናል ማለት ነው። እዚህ ጋር በሚፈጥሩት ሌየር አማካኝነት ግርግዳ የምንለው ዲፕሌሽን ሌየር ይፈጥራሉ። ከፖዚቲቭ ወደ ኔጌቲቭ ኤሌክትሪክ ፊልድ ይፈጠራል ማለት ነው። ዩኒፎርም የሆነ ኤሌክትሪክ ፊልድ አለ ማለት ነው ከፖዚቲቭ ወደ ኔጌቲቭ። ይሄ ሪጅን በቀላሉ ኤሌክትሮኖች ወደ እዚህ ዲፊውዝ እንዳያደርጉ ፕሮቴክት ያደርጋል ማለት ነው። ፕሮቴክት ያደርጋል። ይሄ ሌየር ዲፕሌሽን ሪጅን ወይም ዲፕሌሽን ሌየር ተብሎ ይጠራል ማለት ነው። when the pn junction is formed and pn junction formed ከሆነ በኋላ ኤሌክትሮንስ ኤንድ ሆልስ ዲፊውዝ አክሮስ ዘ ጃንክሽን። እዚህ ጋር ጃንክሽን የምንለው ፓርት ላይ ምን ያደርጋሉ? እያለፉ ወይም አክሮስ እያደረጉ ዲፊውዝ ያደርጋሉ ማለት ነው። creating a region with very few charge carriers is called depletion region። የተወሰኑ ኤሌክትሮኖች ዲፊውዝ በማድረግ አዮን ይፈጥራሉ፣ ኔጌቲቭ እና ፖዚቲቭ። ስለዚህ የተወሰኑ ቻርጅ ኬሪየሮች አዮናይዝ ስለሚሆኑ ሪጅን ይፈጥራሉ ማለት ነው። ያ ሪጅን ምን ይባላል? ዲፕሌሽን ሪጅን ይባላል ማለት ነው። ዘ ሪጅን ክሬትስ ይሄ ዲፕሌሽን ሪጅን ክሬትስ አን ኢንተርናል ቤሪየር ፖቴንሻል ምን ይፈጥራሉ? ፖዚቲቭ እና ኔጌቲቭ የሆነ ፖቴንሻል ይፈጥራሉ ማለት ነው። ኦር ቢልት ኢን ቮልቴጅ ይፈጥራሉ። ፖዚቲቭ እና ኔጌቲቭ ቮልቴጅ ማለት ነው። የተወሰነ ቮልቴጅ ይፈጥራል። ዛት ፕሪቨንትስ ፈርዘር ዲፊዥን። ይሄ ምን ይፈጥራል ማለት ነው? ፈርዘር የሆነ ዲፊዥን እንዳይፈጠር እንደ ቤሪየር ወይንም ደግሞ እንደ ግድግዳ ያገለግላል ማለት ነው። ይሄ ዲፕሌሽን ሌየር ወይንም ዲፕሌሽን ሪጅን የምንለው። እነዚህ ኤሌክትሮኖች ግን አውቶማቲካሊ ያለ ከረንት ፍሰት እንዲኖር ለማድረግ ምን ያስፈልገናል? ኤክስተርናል የሆነ የቮልቴጅ ሶርስ ያስፈልገናል ማለት ነው። እና ይህን ዲፕሌሽን ሌየር ወይም ዲፕሌሽን ዞኑን አልፎ ወይም ደግሞ ጥሶ የሚያልፍ ከቻርጆቹ ፍሰት እንዲኖራቸው እንዲያደረግ የሚያደረግ ቮልቴጅ ሶርስ ያስፈልጋል ማለት ነው። እዚህ ጋር እንደምታዩት ማንኛውም ቮልቴጅ ሶርስ ሁለት ተርሚናሎች አሉት አይደል? ለምሳሌ ሌስቴክ ባትሪ ድንጋይ ብንወስድ አንደኛው ፖዚቲቭ ሌላኛው ኔጌቲቭ። ያ ማለት ነው ኔጌቲቭ ተርሚናል አለ፣ ይሄኛው ደግሞ ፖዚቲቭ ተርሚናል አለ አይደል? ሁለት ፕሌቶች ይፈጥራሉ፣ ቤሪየር ይፈጥራሉ ማለት ነው። እዚህ ጋር እንደምታዩት ዋን አናዘር ጆይን በምናደርግበት ሰዓት ጃንክሽን በሚፈጠርበት ሰዓት ፈርዘር ዲፊዥን ኤሌክትሮኖች ዲፊውዝ እንዳያደርጉ ፕሮቴክት የሚያደርግ ሪጅን ይፈጠራል፣ ግድግዳዎች ይፈጠራሉ ማለት ነው።
ሶ ያ ሪጅን ዲፕሌሽን ሪጅን ተብሎ ይጠራል። ሶ ፖዚቲቭ እና ኔጌቲቭ ተርሚናሎች አሉት ማለት ነው። አንደኛው ፖዚቲቭ ሌላኛው ኔጌቲቭ ተርሚናል ይፈጥራል። ሶ ሁለቱ ተርሚናሎች ኢንቢልት ወይም ቢልት ኢን ቮልቴጅ ወይም ደግሞ ቤሪየር ፖቴንሻል ተብሎ ይጠራል። ሶ ይሄ ኤክስተርናል አይደለም ኢንተርናል ነው። ጆይን በምናደርግበት ሰዓት ወይም ኤሌክትሮኖችን ፒ ታይፕ እና ኤን ታይፕ ሰሚኮንዳክተር አንድ ላይ ጃንክሽን በምንፈጥርበት ሰዓት የሚፈጠር ቮልቴጅ ነው። the value of barrier potential እዚህ ጋር ያለ የፖቴንሻል መጠን እነዚህ ፔን ጃንክሽን ዳዮድ ከተሰሩባቸው ኤሌመንቶች ዲፔንድ ይሆናል። so the value of barrier potential depends on the material ማቴሪያሉ ለምሳሌ አብዛኛው ፓርት ከሲሊከን ከሆነ የሚፈጥረው የቮልቴጅ መጠን ይሄ ቤሪየር ፖቴንሻል የምንለው እስከ አፕሮክሲሜትሊ እስከ 0.7 ቮልት ድረስ ይፈጠራል ማለት ነው። ከጀርመኒየም ከሆነ አብዛኛው ክፍል ሴሚኮንዳክተር ማቴሪያሉ ጀርመኒየም በሆነነት ከተጠቀመን ደግሞ ይሄ ፖቴንሻል ቤሪየሩ ምን ያህል ቮልት ድረስ ይፈጥራል? አፕሮክሲሜትሊ እስከ 0.3 ቮልት ድረስ ሊፈጠር ይችላል ማለት ነው። ሌላው የምናየው ባያዚንግ ፔን ጃንክሽን ዳዮድ ነው። ባያዚንግ the diode mean applying a DC voltage to a diode is called biasing ተብሎ ይጠራል። ዳዮዱ ላይ ዲሲ ቮልቴጅ ማገናኘት ባያዚንግ ተብሎ ይጠራል። ሁለት አይነት አቀጣጠሎች አሉ። አንደኛው ፎርዋርድ ባያዝ የምንለውና ሌላኛው ደግሞ ሪቨርስ ባያዝ የምንለው። ሶ ኦልዌይስ እዚህ ጋር እንደምናየው ዳዮድ ሁለት ተርሚናሎች አሉት። አንደኛው አኖድ ነው፣ ሌላኛው ካቶድ ነው አይደለ? ስለዚህ ስንቀጥል ኦልዌይስ ዋን ዌይ ከረንት ፍሎ የሚኖረው በፎርዋርድ ነው ወይስ በሪቨርስ ነው የሚለውን ማየት እንችላለን። እንዲሁም ስንቀጥል እዛ ዳዮድ ላይ ያሉ ፔን ጃንክሽን ሌየሮች አይተናል። ፔን ጃንክሽን ዲፕሌሽን ሌየሩ የሚጠባው በፎርዋርድ ነው ወይስ በሪቨርስ ባያዝ ነው፣ ከረንት ፍሎ የሚኖረውስ በየትኛው ባያዝ ነው የሚለውን በጋራ እናያለን ማለት ነው። የመጀመሪያውን ስንመለከት ፎርዋርድ ባያዝ ኮኔክሽኑን ስናይ ይሄ ሰርኪዩት ዲያግራሙ ነው የሚያሳየው። ይሄኛው ጀስት ለማሳየት ነው። ሲምቦሉ ግን ይሄ ዳዮድ ዲቫይስ እንዳለ ነው። አጠቃላይ የፒስ ኦፍ ፒ ሌየር እና የፒስ ኦፍ ኤን ሌየር ሰሚግ አንድ ላይ ጆይን አድርገን ፔን ጃንክሽን ዳዮድ አለን። ይሄ ዳዮድ ነው። ይሄ ደግሞ አሜትር ነው። አሜትር ጥቅሙ ምንድን ነው? ጀስት ከረንት ያለውን ፍሰት ነው። ይሄ ኤክስተርናል ሬዚስተር አለን። ፎርዋርድ እና ሪቨርስ ባያዝን ኮኔክት ያደረግ ነው ከዲሲ ቮልቴጅ ነው፣ ከባትሪ ድንጋይ ጋር ማለት ነው። ስለዚህ አቀጣጠሉ ኮኔክሽኑ ምን ይመስላል ስንል ፖዚቲቭ ተርሚናል ኦፍ የባትሪ ፖዚቲቭ ተርሚናል የምንለው የባትሪ ይሄ ነው። ከምን ጋር መገናኘት አለበት? ከፒ ሳይድ ፒ ሌየር ኦፍ ዘ ሰሚኮንዳክተር መገናኘት አለበት ማለት ነው። የአዘር ሳይድ ደግሞ ኔጌቲቭ ተርሚናል የምንለው ከየትኛው ጋር መገናኘት አለበት? ከኔጌቲቭ ታይፕ ወይንም ደግሞ ኤን ታይፕ ሰሚኮንዳክተር ጋር መገናኘት አለበት። ፒ ሳይድ የምንለው አኖድ ፓርቱ ነው። ኤን ሳይድ የምንለው ደግሞ ካቶድ ፓርቱ ነው። ስለዚህ ምን ይፈጠራል ብለን ስናይ ያለው የዲፕሌሽን ሌየር ምን እየሆነ ነው የሚሄደው? እየጠበበ ነው የሚሄደው። ኢፌክቱ ምንድነው? ሪዲዩስስ ዘ ዊድዝ ኦፍ ዘ ዲፕሌሽን ሌየር። ዲፕሌሽን ሌየሩ እየጠበበ መጣና ጀስት ኦቨርካም ዘ ቤሪየር ፖቴንሻል። የቤሪየር ፖቴንሻሉ የነበረው ቤሪየር ፖቴንሻል ይጠፋል ማለት ነው። ኦኬ እየጠበበ የሚሄድ ከሆነ ምክንያቱ ምንድነው? ሉክ ለምሳሌ ፒስ ኦፍ ፒ ሌየር ፒ ታይፕ የምንለው እዚህ ጋር ነው። እዚህ ጋር ዲፕሌሽን ሌየር ነበረ፣ እዚህ ጋር ጃንክሽን አለ አይደለ? ጃንክሽን አለ። ይሄ ዲፕሌሽን ዞን ነው፣ ይሄ ደግሞ ኤን ነው። ስለዚህ ፎርዋርድ ብለን የምንጠራው ፒ ታይፑን ከፖዚቲቭ ተርሚናሉ ጋር ዲሲ ቮልቴጅ ማለት ነው። ይሄ ደግሞ ኔጌቲቭን ደግሞ ከኤን ጋር እናገናኛለን። እዚህ ጋር እንዴት ነው የሚጠበው ካለን ፒ ታይፖቹ ሆል ናቸው፣ እንደ ፖዚቲቭ ነው አክት የሚያደርጉት። ፖዚቲቭ ተርሚናሉ እና ሆሉ ፖዚቲቭ ከፖዚቲቭ ጋር ሪፐልሽን ይፈጥራል። እዚህ ጋር ያለው ሪፐልሽን ግፊት ስለሚፈጥር እነዚህ ሆሎች ወደዚህ ይጠጋሉ ማለት ነው። ኦኬ እዚህ ጋር ያለው ደግሞ ኔጌቲቭ ተርሚናሉ ኤሌክትሮን ናቸው። እዚህ ጋር ፍሪ ኤሌክትሮን ኤኒ ታይፕ ላይ ፍሪ ኤሌክትሮኖች አሉ። እነዚህ ኤሌክትሮኖቹ ከኔጌቲቭ ታይፕ ወይም ኔጌቲቭ ተርሚናል ኦፍ ቮልቴጅ ሶርስ ጋር ሪፐልሽን ፎርስ አለ። ኤሌክትሮኖቹን ይገፋቸዋል። ስለሚገፋቸው ምን ይሆናል ማለት ነው? እዚህ ጋር ያለው ሌየር ዲፕሌሽን ሌየር ዞኑ ምን እየሆነ ነው የሚሄደው? እየጠበበ ይመጣል። ሪዲዩስ ዘ ዊድዝ ኦፍ ዲፕሌሽን ሌየር። እዚህ ጋር የነበረው ቤሪየር ግድግዳ የሚመስለው ነገር እየጠበበ ይመጣል። በሚጠብበት ሰዓት ኤሌክትሮኖቹ በቀላሉ ምን ማድረግ ይጀምራሉ ማለት ነው? ፍሎ ማድረግ ይጀምራሉ ማለት ነው። ኦቨርካምስ ዘ ቤሪየር ፖቴንሻል። ቀስ እያለ ዲፕሌሽን ሌየሩ ወይም ፖቴንሻል ቤሪየሩ ምን እየሆነ ነው የሚሄደው? ኦቨርካም ይሆናል ማለት ነው። እየጠበበ ጀስት ጆይን ያደርጋሉ አንድ ላይ ማለት ነው። የዚህ ጋር ያለው የቮልቴጅ መጠን እዚህ ውስጥ ካለው ፖቴንሻል ቤሪየር ከበለጠ ደግሞ ጀስት ከረንት ፍሰት ይፈጠራል ማለት ነው። ዋንስ ዘ ኤክስተርናል ቮልቴጅ ኤክሲድስ ዘ ቤሪየር ፖቴንሻል።
እዚህ ጋር ኤክስተርናል ቮልቴጁ ከቤሪየር ፖቴንሻል ከበለጠ ምን ይፈጠራል? ዘ ዳዮድ ኮንዳክትስ ከረንት ፍሪሊ ከረንት ፍሎ ያደርጋል ማለት ነው። ዘ ከረንት ኢንክሪዝ ሻርፕሊ ዊዝ ቮልቴጅ በቮልቴጅ አማካኝነት የከረንት ፍሰት ሻርፕሊ ማለት ኮንስታንት የሆነ የከረንት ፍሰት ይፈጠራል ማለት ነው። ሶ እዚህ ጋር እንደምታዩት የሲሊከን ቤሪየር አብዛኛው ፓርት እነዚህ ሰሚኮንዳክተር ማቴሪያሎች አብዛኛው ክፍል ከሲሊከን ከሆነ የሚፈጥረው ቤሪየር ፖቴንሻል አፕሮክሲሜትሊ ከ0.7 ቮልት በላይ አይደለ? አፕሮክሲሜትሊ እስከ 0.7 ቮልት ነው። ሶ ኤክስተርናል ቮልቴጃችን ከ0.7 ቮልት በላይ ከሆነ ዲሲ ቮልቴጃችን ምን ይፈጠራል? ዘዳይ ኮንዳክት ዳዮዱ ምን ኮንዳክት ያደርጋል? ከረንት ኮንዳክት ያደርጋል ማለት ነው። በውስጡ ከረንት ያልፋል። የሚፈጠረውም ከረንት እየጨመረ ይመጣል ማለት ነው። የሚጨምረው የከረንት መጠን ግን ኮንስታንት በሆነ መጠን ነው ማለት ነው። ስለዚህ ዋናው የዳዮድ ፋንክሽን ምንድነው ብለናል? ኦልተርኔት ከረንት ወደ ዳይሬክት ከረንት ኮንስታንት ወደ ከረንት ፍሰት ይቀይርልናል ማለት ነው። ሶ ከረንት ፍሰታችንም ጀስት አቀጣጠለው በፎርዋርድ ባያዝ ነው ማለት ነው። ሪቨርስ ባያዝ ስናይ ደግሞ ኮኔክሽኑ ከፎርዋርድ ተቃራኒ ማለት ነው። ኮኔክሽኑ ስናይ ኔጌቲቭ ተርሚናል ኦፍ ባትሪ ቱ ዘ ፒ ሳይድ እናገናኘ ከአኖዱ ጋር እናገናኛለን። ፖዚቲቭ ተርሚናሉን ደግሞ ከኤን ሳይድ ወይም ከካቶዱ ጋር እናገናኛለን ማለት ነው። እዚህ ፒክቸሩ ጋር እንደምታዩትም ይሄ አቀጣጠል ሪቨርስ ባያዝ ተብሎ ይጠራል። ኔጌቲቭ ተርሚናሉ ከምን ጋር ነው? ከፒ ሳይድ ጋር። ኔጌቲቭ ተርሚናሉ ከፒ ሳይድ ጋር አገናኘ ነው። ሌላኛው ደግሞ ፖዚቲቭ ተርሚናሉን ደግሞ የባትሪውን ከኤን ሳይድ ጋር አገናኘ ነው ማለት ነው። ይሄ አቀጣጠል ምን ይባላል? ሪቨርስ ባያዝ ተብሎ ይጠራል ማለት ነው። የሚፈጥረው ኢፌክት ሪቨርስ ባያዝ ሲሆን ኔጌቲቭ ከፒ ፖዚቲቭ ተርሚናሉ ደግሞ ከኤን ሪጅን ጋር ሲቀጠል ኢንክሪዝ ዊዝ ዲፕሌሽን ሪጅን። እዚህ ጋር ያለው ዲፕሌሽን ሪጅን እንደምታዩት በጣም ከፍ እያለ ይመጣል። ምክንያቱ ምንድን ነው? ፔን ጃንክሽናችን እንደዚህ ድሮ ብናደረገው ይሄ ጃንክሽን ፖይንት ነው። ዲፕሌሽን ሌየሩ እዚህ ጋር ነው አደለ? ይሄ ፒ ታይፕ ነው፣ ይሄን ታይፕ። ፒ ታይፑን ከኔጌቲቭ ተርሚናሉ ጋር ኤን ታይፑን ደግሞ ከፖዚቲቭ ጋር አገናኘ ነው ማለት እዚህ ጋር ኔጌቲቭ ተርሚናሉ ሆሎቹን ይስባቸዋል፣ ይጎትታቸዋል። ሆል ፖዚቲቭ ስለሆነ ፖዚቲቭ ና ኔጌቲቭ ደግሞ አትራክት ይደረጋል። ስለዚህ እነዚህ ሆሎች ምን እየሆኑ ነው? እየተሳቡ ነው የሚመጡት። ይሄ ፖዚቲቭ ተርሚናሉም ኔጌቲቭ ታይፕ ማለት ኤሌክትሮኖች አሉ። እነዚህ ኤሌክትሮኖች ምን ያደረጋቸዋል? አትራክት ያደረጋቸዋል። ይሄ በዚህኛው ሲሳብ ይሄኛው በዚህ ሲሳብ እዚህ ጋር ያለው ሪጅን ዲፕሌሽን ሪጅን የምንለው ሌየሩ ምን እየሆነ ነው? እየሰፋ ይሄዳል። ከፍተኛ የሆነ ሪጅን ይፈጠራል ማለት ነው። ኤንድ ኦልሶ ኢንክሪዝ ዘ ቤሪየር ፖቴንሻል ውስጥ ያለው የፖቴንሻል መጠን እየጨመረ ይመጣል ማለት ነው። በሪቨርስ ባያዝ ኮኔክሽን ጊዜ ዘ ዳዮድ ብሎክስ ዘ ከረንት ፍሎ። እንደምታየው ዲፕሌሽን ሌየሩ እየሰፋ ሲጨምር እየጨመረ ሲሄድ ዲፕሌሽን ሌየሩ እየጨመረ ነው የሚሄደው። ኢንተርናል ወይንም ደግሞ ውስጥ ያለው ዲፕሌሽን ሌየር ውስጥ ያለው የቮልቴጅ መጠን እየጨመረ ነው የሚመጣው ማለት ነው። በዚህ ሲቹዌሽን ጊዜ ጀስት ዘ ዳዮድ ብሎክስ ዘ ከረንት ፍሎ። ዳዮዱ ከረንት ፍሎውን ምን ያደርገዋል? ብሎክ ያደርገዋል ማለት ነው። ኦንሊ ቬሪ ስሞል ሊንኬጅ ከረንት፣ በጣም አነስተኛ የሆነች የከረንት መጠን ብቻ ልታልፍ ትችላለች እንጂ ጀስት ኦልሞስት በጣም አነስተኛ ነው። ኦልሞስት ከረንቱ ብሎክድ ሆኗል ማለት ይችላለን። ቢካዝ ኦፍ ይሄ ስሞል ከረንት ፍሎ ዲዩ ቱ ዘ ማይኖሪቲ ቻርጅ ካሪየርስ ፍሎ ስላለ ነው ኢንሳይድ ዘ ሌየር ማለት ነው። ስለዚህ ማንኛውም ዳዮድ ሪቨርስ ባያዝ ኮኔክሽን ካረግ ነው ጀስት ኢን ዘ ሪቨርስ ዳይሬክሽን ምንም አይነት ከረንት ፍሎ እንደሌለ ያሳየናል። የተወሰነች አማውንት ከረንት ግን ሊክ ሊያደርግ ይችላል ወይም ደግሞ ሊፈስ ይችላል ማለት ነው። ከዛ ውጪ ያለው ከረንት ፍሎ ብሎክድ ይሆናል ማለት ኢን ዘ ሪቨርስ ዳይሬክሽን። እዚህ ጋር እንደምታዩት ኦልዌይስ ከረንት ፍሎ ያለው ፍሮም ፖዚቲቭ ተርሚናሉ ከፒ ታይፑ ጋር ወይም ደግሞ ኔጌቲቭ ተርሚናሉ ከኤን ታይፕ ጋር ኮኔክት ከሆነ በሪቨርስ ዳይሬክሽን በሪቨርስ ባያዝ ኮኔክሽን ጊዜ ብቻ ነው የከረንት ፍሎ የሚኖረው። ነገር ግን በሪቨርስ ባያዝ እንደምታዩት ዲፕሌሽን ሌየሩ እየጨመረ ስለሚመጣ ምንም አይነት ከረንት ፍሎ አይፈጠርም ማለት ነው። ዳዮዱ ከረንቱ ምን ያደርገዋል? ብሎክድ ያደርገዋል። እዚህ ግራፍ ላይ እንደምታዩት ቮልቴጅ ቨርሰስ ግራፍ ነው። ምን ይመስላል? ፔን ጃንክሽን ዳዮች ላይ ኤክስተርናል ቮልቴጃችን እየጨመርን ስንሄድ የከረንት መጠንም እየጨመረ ይሄዳል። ለምሳሌ ቮልቴጅ ቨርሰስ ከረንት ግራፉ ላይ በምንመለከትበት ሰዓት ፎርዋርድ ባያዝ አቀጣጠል ከሆነ የያዝ ነው ኤክስተርናል ቮልቴጁ እየጨመርን ስንሄድ ኢንተርናል የሆነው የፖቴንሻል ቤሪየር ቮልቴጅ መጠኑ ከበለጠ ስሙዝሊ የከረንት መጠኑም ይጨምራል። ያ ከረንትም ስሙዝ የሆነ ከረንት ፍሰት እንዲኖር ያደርገዋል። ነገር ግን ሪቨርስ ባያዝ ሲሆን ግን
የተወሰነች ከረንት ነው የሚፈጠረው። የተወሰነች ከረንት ሪቨርስ ባያስ ሲሆን ከረንቱ ብሎክድ ይሆናል። ነገር ግን የተወሰነች የከረንት መጠን ምን ይሆናል? ሊክ ያደርጋል። እስከ ተወሰነች ድረስ ከረንት ሊንክ ያደርጋል። ነገር ግን ብዙ አይደለም። ሪቨርስ ባያዝ ላይ እንደምታዩት ኤክስተርናል ቮልቴጃችንን በጨመርነ ቁጥር ግን ምን ሊፈጠር ይችላል? ብሬክ ዳውን የምንለው ቮልቴጅ የምንለው ላይ ሲደርስ ኢፍ ዘ ሪቨርስ ባያዝ ቮልቴጅ ኢዝ ቱ ሃይ ኤክስተርናል ቮልቴጁን በሪቨርስ አቀጣጠል ቀጥላ ነው ኤክስተርናል ቮልቴጁን በጣም ጨመር ነው ማለት the current will flow rapidly in the reverse direction ብሎክድ በተደረገው የከረንት ዳይሬክሽን ከፍተኛ የሆነ የከረንት ፍሰት እንዲፈጠር ያደርገዋል። ያ ምን ያመጣል? which destroy the diode ዳዮዱ ምን እንዲያደርግ ያደርገዋል? እንዲቃጠል ያደርገዋል ማለት ነው። ሶ ፎርዋርድ ባያዝ አቀጣጠል ከዚህ እንደዚህ ምታዩ ቮልቴጅ እየጨመረ ሲሄድ ከረንትም ይጨምራል ማለት ነው። ሶ ያ የከቲን ቮልቴጅ የምንለው ጀስት ኢንተርናል ቤሪየሩ ጀስት ኦቨርካም እስኪሆን ድረስ እስኪጠብ ድረስ ቶታል እስኪጠብ ድረስ ወይም የሲሊከን ለምሳሌ እስከ 0.7 ቮልት ነው አይደል? የጀርመኒየም ብንወስድ 0.3 ቮልት ነው። አብዛኛው ሰሚኮንዳክተር ፓርቱ ከጀርመኒየም ከሆነ ከ0.3 ቮልት በላይ ከሆነ ስሙዝሊ የከረንት መጠኑ እየጨመረ ይሄዳል ማለት ነው። ነገር ግን ሪቨርስ ባያዝ ከረንት ፍሰት የለም። እስከ ተወሰነች ግን ሊክ የምታደርግ ከረንት አለች፣ የምታልፍ ከረንት አለች። ኤክስተርናል ቮልቴጅ በሪቨርስ ባያዝ ጨምር ነው ማለት ቶታሊ ኢን ዘ ሪቨርስ ዳይሬክሽን በዳዮዱ ከረንት በማያልፍበት አቅጣጫ ከረንት እንዲፈስ ሀይ የሆነ ከረንት ፍሎ እንዲኖር ያደርገዋል። ያ ደግሞ ቀጥታ ዳዮዱ እንዲቃጠል ወይም ዲስትሮይ ከጥቅም ውጭ እንዲያደርግ ይሆናል ማለት ነው። ሶ አጠቃላይ በዛሬ ትምህርታችን ስለ ፔን ጃንክሽን ዳዮድ ሰፋ ያለ ውይይት አድርገናል። የፔን ጃንክሽን ዳዮድ ዋናው ጥቅሙ ምንድን ነው ብለናል? ሬክቲፊኬሽን ማከናወን ነው። ሬክቲፊኬሽን ማለት ኦልተሬት ከረንት ወደ ዳይሬክት ከረንት መለወጥ ነው ብለናል። ሶ በዚህ መሰረት ሰፋ ያለ ውይይት አድርገናል። ለዛሬ ይበቃናል። በሚቀጥለው ሌሰን በሌላ ርዕስ ከምንገናኝ ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ